National Bank of Ethiopia public notice on virtual assets 23 July 2026 አዲስ አበባ ኢትዮጵያ። ይሄ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ የወጣው በፈረንጆቹ በሐምሌ 23 2026 ነው። በእርግጥ የኢትዮጵያ ብሔራዊ ባንክ እንደዚህ አይነት መመሪያ ከዚህ በፊት አውጥቶ ነበር። የቀደሙ መመሪያ ግን ዲቴል የሆነ ማብራሪያ የሌለውና እንዲሁ ጀነራል የሆነ ሐሳብ ነበር። በቅርቡ የወጣውና አዲሱ መመሪያ ግን ዲቴል የሆነውንና የቀደሙን መግለጫ ማብራሪያ በሚመስል መልኩ ነው የተቀመጠው። ምንድነው እያለ ያለው የሚለውን በደንብ አድርጌ ዛሬ አብራራላችኋለሁ። ምናልባትም ይሄ መመሪያ የህጋዊ ማዕቀፍ ተበጅቶለት ካልተስተካከለ በስተቀር በጣም ብዙ የሚባል ኮሚኒቲ ይጎዳል ብዬ አስባለሁ። ስለሱ ነገርም እንግዲህ ከታች ማብራሪያውን በደንብ አድርጌ ከነገርኳችሁ በኋላ የምንመለከተው ይሆናል። ይሄንን መመሪያ በአማርኛም ስላዘጋጀውት ለሁሉም ሰው ግልጽ እንዲሆንና በደንብ አንደርስታንድ እንድታደርጉ ስለፈለኩ በቀጥታ በአማርኛው አስረዳችኋለሁ ማለት ነው። እንደምታዩት እንግዲህ የኢትዮጵያ ብሔራዊ ባንክ በነባሩ የህግ ማዕቀፍ መሰረት በባንኩ በግልጽ ፈቃድ ካልተሰጠ በስተቀር ቨርቹዋል ንብረቶችን መጠቀም፣ መግዛት፣ መሸጥ፣ መለዋወጥ፣ ማስተላለፍ፣ መገበያየት፣ ክፍያ መፈጸምና እነዚህን ግብይቶች ማመቻቸት የተከለከለ መሆኑን በድጋሚ ያሳስባል ይላል። የቀደሙ ህግና መመሪያ በአብዛኛው የሚያተኩረው ፒ2ፒ ከሚባሉ ፕላትፎርሞች ላይ ግብይት መፈጸም፣ የኢትዮጵያ ብርን በተለያዩ ዲጂታል አሴቶች መቀየር አይነት ነገር ነበረ። ነገር ግን አሁን እዚህ ጋር እንደምታዩት ቨርቹዋል ንብረቶችን መጠቀም፣ መግዛት፣ ማስቀመጥ፣ መለወጥ፣ ማስተላለፍ በጣም በቃ ግልጽ የሆነና ሪስትሪክትድ አድርገው ነው ያስቀመጡት። ብቻ እንግዲህ ይሄ ነገር ምን ውጤት ሊያመጣ ይችላል የሚለውን ሳስበው ትንሽ ከበድ ይለኛል። ኤኒሃው ይህ ክልከላ በክሪፕቶ ከረንሲ ብቻ አይገደብም ይላል። በኤሌክትሮኒክስ ሊገበያዩ፣ ሊተላለፉ፣ ሊለዋወጡ ወይም ለክፍያ፣ ለኢንቨስትመንትና ለተመሳሳይ ዓላማዎች ሊውሉ የሚችሉ ሁሉንም ዲጂታል ዋጋ የሚወክሉ ንብረቶችን ያካትታል ይላል። ይሄ ማለት እንግዲህ ቢትኮይንም ብቻ አይደለም፣ ነገር ግን እነ ዩኤስዲቲን ጨምሮ አጠቃላይ ዲጂታል አሴቶች ከዚህ በኋላ መንቀሳቀስ፣ መለወጥ፣ መግዛት ምናምን የሚባል ነገር የለም ማለት ነው። ብዙ ሰዎች እንግዲህ እዚህ ጋር ችግር ሊገጥማቸው ይችላል። ኤኒሃው እስኪ ጨርሰን ህጉን እናንብበው። ስለዚህ የኢትዮጵያ ብሔራዊ ባንክ ይህ ክልከላ በክሪፕቶ ከረንሲ ብቻ እንደሚመለከት መተርጎም እንደማይገባ ያሳውቃል። ክልከላው ከሚከተሉት አንዱን ወይንም ከአንድ በላይ ተግባራትን ያካትታል። በቨርቹዋል ንብረቶችና በመደበኛ ወይንም ፊያት ከረንሲ በምንላቸው መካከል ልውውጥ፣ በተለያዩ የቨርቹዋል ንብረቶች መካከል ልውውጥ፣ ቨርቹዋል ንብረቶችን ማስተላለፍ፣ ቨርቹዋል ንብረቶችን መጠቀም፣ ማስተዳደርና በእነሱ ላይ ቁጥጥር የሚያስችሉ መሳሪያዎችን መስጠት፣ ከቨርቹዋል ንብረት አቅርቦት ወይንም ከሽያጭ ጋር የተያያዙ የፋይናንስ አገልግሎቶችን ማስተላለፍ ወይንም መስጠት የሚሉ ነገሮች ተካተዋል። በመሆኑም የኢትዮጵያ ብሔራዊ ባንክ ህዝቡ ከላይ ከተገለጹት የቨርቹዋል ንብረቶች ጋር በተያያዘ ግብይቶችንና እንቅስቃሴዎችን እንዲቆጠብ ያሳስባል። እንዲሁም ከህጋዊ ችግሮች፣ ከማጭበረር፣ ከሐሰተኛ ድርጊቶች ወይም ስካምስ፣ ከሳይበር ጥቃቶችና ከአሰራር ችግሮች፣ ከገበያ ማጭበረር ወይም ማርኬት ማኒፑሌሽንና ከከፍተኛ የገንዘብ ኪሳራ እንዲጠነቀቅ ያሳስባል ይልና የዕለቱን መመሪያ ወይንም ህግ ያጠናቅቃል። እንግዲህ ምናልባት የኢትዮጵያ ብሔራዊ ባንክ ይሄንን መመሪያ ህጋዊ ማዕቀፍ አበጅቶለት ወይንም ደግሞ ኢንተርናሽናል ስራ የሚሰሩ ሰዎች ወደ ህጋዊ ነገር እንዲመጡ አድርጎ ጉዳዩን ካላስተካከለ በስተቀር በጣም ብዙ የሚባሉ ሰዎች ይጎዳሉ። እውነት ለመናገር በጣም ብዙ የሚባሉ ወጣቶች ሀገር ውስጥ ያሉም ከሀገር ውጭ ያሉ ሰዎችም ኢንተርናሽናል ስራ ይሰራሉ። አብዛኞቹ ኢንተርናሽናል ስራዎች ደግሞ ክፍያ ወይንም ደሞዝ የሚከፍሉት በክሪፕቶ ከረንሲ ኢንሞስት ኬዝ በዩኤስዲቲ ነው። ያ ማለት እንግዲህ አንድ ግለሰብ ኢንተርናሽናል የሆነ ስራ ሰርቶ በዩኤስዲቲ ክፍያውን መቀበል አልቻለም ማለት ምን አይነት ትርጉም ሊሰጥ እንደሚችል ቦታው ላይ ያለ ሰው ሊረዳኝ ይችላል። በእርግጥ ይሄ መመሪያ የውጭ ካምፓኒዎች ወይንም ድርጅቶች በኢትዮጵያ ባንኮች በኩል ለሚከፍሉ ስዊፍት ኮድ በመጠቀም ክፍያ ለሚፈጽሙ አካላት ምንም አይነት ሊሚቴሽን ወይንም እገዳ የለውም። ልክ እንደ ዩቲዩብ ያሉ ካምፓኒዎች ማለት ነው። የዩቲዩብ ካምፓኒ ለምሳሌ በቀጥታ በዋይር ትራንስፈር ወይንም በስዊፍት ኮድ አማካኝነት ስለሆነ ክፍያ የሚፈጽም ይሄኛው ህግ ይሄንን ሊሚት ሊያደርገው አይችልም። መንግስትም ይሄንን ገንዘብ በቀጥታ ማኔጅ ማድረግ መቆጣጠር ይችላል። ይሄ ሲምፕል ነው። ነገር ግን ከዚህ ውጭ በሆነ ሲስተም ኤስዲቲን ተጠቅመው ክፍያ ለሚቀበሉና ለሚልኩ አካላት ግን የህግ ስትሪክትሊ ፕሮሂቢትድ ነው ማለት ነው። እንግዲህ ይሄንን መመሪያ መቀበል አለመቀበል የሚባል ነገር የለም። መቀበል
አማራጭ የሌለው መፍትሄ ነው። ነገር ግን መንግስት ኢንተርናሽናል የሆኑ ስራዎችን የሚሰሩ ወጣቶችን ከግምት ውስጥ በማስገባት ምናልባት ወደ ህጋዊ ማዕቀፍ እንዲመጡ ማድረግ ቢቻል አሪፍ ነው። ዲጂታል የሆነች ኢትዮጵያን ቢውልድ ለማድረግ ከታሰበው እሳቤ ጋርም አብሮ ሊሄድ ስለሚችል ነገሮች ተስተካክለው በቅርቡ አዲስ መመሪያ እንደሚወጣ ተስፋ አደርጋለሁ። ምንም ማድረግ አንችልም። ስለዚህ ሁላችሁም ይሄንን መመሪያ ከግምት ውስጥ በማስገባት ስራችሁን እንድትሰሩ ለማሳሰብ እወዳለሁ። ምናልባት ይሄንን መመሪያ በዲቴል ለመመልከት የፈለጋችሁ ከዚህ በማስቀምጠው የቴሌግራም አድራሻ አታች አደርግላችኋለሁ፣ ማየትና መረዳት ትችላላችሁ። ሰው ለዛሬ የነበረ መረጃ ይሄንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ